የቱሪስት ፍሰትን ብንመለከት ከኮቪድ በፊት ከነበረው የተሻለ መሆን ጀምሯል። የሀገራችን የውጭ ሀገር ቱሪስት ፍሰት፣ የሀገር ውስጥ ቱሪዝምም እንደዚሁ የተሻለ ነው። ከዚህ ባሻገር ግን የኮንፈረንስ ቱሪዝም አቅማችን በእጅጉ የተሻሻለ በመሆኑ ትልልቅ ኮንፈረንሶችን ማዘጋጀት መጀመራችን በአገልግሎት ዘርፍ ላይ ለሚኖረው ከትራንስፖርት ጀምሮ የሆቴልና ቱሪዝምን፣ ኮሚኒኬሽንን፣ በርካታ ሌሎች ዘርፎችን የተሻለ እድገት እንዲኖራቸው እድል የሚሰጥ ነው ማለት ነው። በአገልግሎት ዘርፉ ስር የሚታዩ ዘርፎችን ብንመለከት የቱሪዝም ዘርፉ ለምሳሌ የውጭ ቱሪስት ፍሰትን ስንመለከት ባለፉት 100 ቀናት 376615 የውጭ ቱሪስቶች መጥተዋል። ከእቅድ አኳያ 150% ማሳካት ተችሏል። ከአምናም አኳያ በእጅጉ የበለጠ ነው ማለት ነው። በኢትዮጵያ የተካሄዱ ዓለም አቀፍ ኩነቶችን ብንመለከት ወደ 29 የሚሆኑ እቅዳችን 20 ነው የነበረው። ከአምናም አኳያ ትልቅ ለውጥ አለው። ከእቅድ አኳያ 145% ማሳካት ተችሏል። በእነዚህ እንግዲህ በተደረጉ የኮንፈረንሶች ዓለም አቀፍ ቱሪስት ኮንፈረንሶች ወደ 35115 የሚሆኑ የውጭ ዜጎች መጥተዋል ማለት ነው ተሳታፊዎች። ከዚህ እንግዲህ በተለይ የሀገራት መሪዎችን ያስተናገዱ ትልልቅ የዩኤን ፉድ ሲስተም ሰሚት፣ ካሪኮም፣ የዩኤን ክላይሜት ዊክ እና አፍሪካ ክላይሜት ሰሚት፣ ሁለተኛ የአፍሪካ ክላይሜት ሰሚት ትልቅ አቅማችንን የሚያሳየንበት እንደ ሀገር መልቲፕል ኮንፈረንሶችን አት ኤ ታይም ማድረግ የምንችልበት ዓለም አቀፍ ደረጃውን የጠበቀ መሆኑን ከፋሲሊቲዎችን አኳያም ከአኮሞዴሽንም ከተለያዩ አገልግሎቶች አኳያ ማሳየት የቻልንበት በጣም ተሳታፊዎች ተደስተው የሄዱበት ነው። ለምሳሌ የአፍሪካ ክላይሜት ሰሚትን ብንመለከት አጠቃላይ ወደ 27799 ተሳታፊዎች ነበሩ። ከዚህ ውስጥ 14029 የሚሆኑት ከውጭ መጥተው የተሳተፉ ናቸው። የኮንፈረንስ ሆልድ የማድረግ ካፓሲቲ ፋሲሊቲያችን ስቴት ኦፍ ዘ አርት የሆነ ፋሲሊቲ ማሳየት የቻልንበት ነው። በአፍሪካ ክላይሜት ሰሚት ብቻ 226 የሚሆኑ ሳይድ ኢቨንቶች ተደርገዋል። ከዋናዎቹ ኢቨንቶች ባሻገር 48 የሚሆኑ ማንዴትድ የሆኑ ሃይ ሌቭል በመሪዎችና ከዛ ተመጣጣኝ የሆኑ ሃይ ሌቭል ኢቨንቶች ከ226ቱ ባሻገር ተደርጓል። ይሄ እንግዲህ ቅድም እንዳልኩት አቅም የሚያሳየ ግን ከዛም ባሻገር የኢኮኖሚ ጠቀሜታው ከፍተኛ የሆነ ነው። የቱሪስት መስህቦችን በአግባቡ ለመጠቀም እየተደረጉ ያሉ ጥረቶችም አሉ። መለየትና ማልማት የቱሪስት መስህቦችን በሰፊው የምናውቀው ነው እየተደረገ ያለው። በተሰጠው ትኩረትም ያሉትን የቱሪስት መዳረሻዎች እሴት የመጨመር አዳዲስ የቱሪስት ፕሮዳክቶችን፣ ፓርኮችን ከዚህ ቀደም ብዙ ትኩረት ያልሰጠናቸውን ስቶፕ ኦቨር ቱሪዝም ጋርም እንደዚሁ ከኢትዮጵያ አየር መንገድ ጋር በመተባበር እየተሰሩ ያሉ ስራዎች አሉ። እንግዲህ በኩነቶች የተገኙ ውጤቶችን ቅድም አንስቻለሁ። የሚጎበኙ የቱሪስት መስህቦች መጨመርና ገቢ መጨመር ነው። የሚጎበኙ የገጽታ ግንባታ ማደጉ በእጅጉ ማለት ነው። የቱሪስት ፍሰት እየጨመረ መምጣት፣ የሆቴሎች የመኝታ ክፍል የመያዝ ምጣኔ ከኮቪድ በፊት ከነበረው በላይ ሆኗል። 70% ደርሷል ማለት ነው በእነዚህ ኮንፈረንሶች።